ስላንግ ቲዮሪያ ምንድነው ምለው ፊዚዮሎጂካል አራውጃል ይቀድማል then ኢሞሽን ይመጣል ወይም ኢሞሽን የሚመጣው ከፊዚዮሎጂካል ሪአክሽን ይላል። ሁለተኛ ደግሞ ካነን ባርድ ቲዮሪያ ምንድነው ምለው ኢሞሽንና ፊዚካል አራውጃሉ በተለያየ ሰዓት ላይ አይመጡም። ሁለቱ at the same time ላይ ብሬን ፕሮሰስ ያደርጋቸዋል። ኢሞሽንና ፊዚዮሎጂካል ሪአክሽን at the same time ላይ ሀፕን ያደርጋሉ ይላል ካነን ባርድ ቲዮሪያ። ሶስተኛ ደግሞ ኮግኒቲቭ ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ በጠየቃችሁኝ መሰረት የ2017 ቤስት ሳይኮሎጂ ፋይናል ኤግዛም ይዤ መጥቻለሁ። በዚህ ኤግዛም ላይ ከቻፕተር 3 እስከ 7 ድረስ ካሉት ዩኒቶች የተወጣጡ በጣም አሪፍ ጥያቄዎችን በደንብ እንሰራለን። ይህን ቪዲዮ በደንብ በማየት ሳይኮሎጂ ኮርስን ከጥያቄ ጋር ፕራክቲስ አድርጋችሁ ሪቫይዝ አድርጋችሁ ለፋይናል ኤግዛም ራሳችሁን ማዘጋጀት ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። Laser Academy. Doctor's Mind. በዚህ ኤግዛም ላይ ጠቅላላ 4 ፓርቶች ይኖራሉ። ከነዚህ ፓርቶች የመጀመሪያው ፓርቱ ትሩ ኦር ፎልስ ኳስቸኖች አሉ። ሁለተኛ ፓርቱ ደግሞ ማቺንግ ኖሯል። ሶስተኛ ፓርት ደግሞ ቹዝ ዘ ቤስት አንሰር ምለው በጣም አሪፍ ጥያቄዎች አሉ። በጣም ብዙ ጥያቄዎች አሉ። እነዚህን ጥያቄዎችን በጣም በፍጥነትና በዲቴል ዲስከስ እናደርጋለን። ፓርት 4 ደግሞ ኢሳይ ኳስቸኖች ይኖራሉ። እነሱንም በደንብ እንሰራለን። አሁን ቀጥታ ወደ ፓርት 1 እንመጣለን። ፓርት 1 ትሩ ኦር ፎልስ ኳስቸኖች ናቸው። በዚህ ኳስቸን ላይ ኳስቸን ነምበር 1 ኢንትሪንሲክ ሞቲቬሽን አራይዝ ፍሮም ኤክስተርናል ሪዋርድስ። ኢንትሪንሲክ ሞቲቬሽን ወይም ውስጣዊ ተነሳሽነት የሚመጣው ከውጫዊ ሪዋርድ ወይም ሽልማት ነው ይላል። ይሄ በቀላሉ ፎልስ ነው። ምክንያቱም ሁለት አይነት ሞቲቬሽን አይነቶች አሉ፣ ኢንትሪንሲክ ሞቲቬሽን እና ኤክስትሪንሲክ ሞቲቬሽን። ኢንትሪንሲክ ሞቲቬሽን የምንለው እና የምናደርገው ድርጊቱ ራሱ ሳቲስፋይ ስለሚያደርገን ስለሚያስደስተን ወደን ፈቅደን ምንሰራው ነገር ወይም ከዛ ተነሳሽነቱ ተነስተን ምንሰራው ነገር ኢንትሪንሲክ ሞቲቬሽን ይባላል። እዚህ ጋር ፐርሰን አክት የሚያደርገው አክቱ ስለሚሸልመው ሳቲስፋይ ስለሚያደርገው ነው። ምንም አይነት ኤክስተርናል ሪዋርድን ለማግኘት ብሎ የሚሰራው ነገር የለም ኢንትሪንሲክ ሞቲቬሽን ላይ። ኤክስትሪንሲክ ሞቲቬሽን ደግሞ ምንድነው? a person act because the action leads to an outcome that is what external to ፐርሰን ነው። ምንድነው ይሄ የሚለው ደግሞ አንድ ሰው የሆነ ስራ ለመስራት ሞቲቬት መሆነው ለምንድነው? ያ የሚሰራውን ነገር ውጫዊ ከሱ ውጫዊ የሆነ ሪዋርድ ወይም ሽልማትን ስለሚያስከትል ስለሚሰጥ ነው ይላል። ይሄ በቀላሉ ምን ማለት ነው? የሆነ ድርጊትን የሚያደርገው ያ ድርጊቱ የሆነ ነገር ስለሚያስገኝ ማለት ነው። ይሄ ኤክስትሪንሲክ ሞቲቬሽን ይባላል። ሁለቱን በቀላሉ ለመለየት ኢንትሪንሲክ ሞቲቬሽን ላይ ሁሌም ኤክስተርናል ሪዋርድ የለም፣ ግን ኢንኬዝ ኦፍ ኤክስትሪንሲክ ሞቲቬሽን ላይ ደግሞ ኤክስተርናል ሪዋርድ አለ ማለት ነው። ያን ለማግኘት ነው የምንሰራው። በዚህ ኤግዛምፕል ቢሰጣችሁ አንዳንድ ሰዎች ቮለንተሪ ስራ ይሰራሉ። ያ በሚሰሩበት ጊዜ ያ ስራው ራሱ ስለሚያስደስታቸው ሳቲስፋይ ስለሚያደርጋቸው ይሰራሉ እንጂ ምንም አይነት ክፍያ ወይም ሪዋርድን ፈልጎ አይደለም። ግን እዚህ ጋር ልብ ማለት ያለባችሁ ነገር አንዳንድ ሰዎች ቮለንተሪ ወርክ እየሰሩ ራሱ ምንድነው የሚያደርጉት? ከእግዚአብሔር የሆነ ነገር አገኛለሁ ብሎ የሚሰሩትም አሉ። ይሄ ደግሞ ምንድነው? ኤክስትሪንሲክ ሞቲቬሽን ይሆናል። ምክንያቱም ከእግዚአብሔር የሆነ ኤክስተርናል የሆነ ሪዋርድን ስለሚፈልጉ ማለት ነው። ኢንትሪንሲክ ሞቲቬሽን መቼም ቢሆን መቼም ምንም አይነት ኤክስተርናል ሪዋርድ የለም ነው። ጥያቄ ላይ ደግሞ ምንድነው ምለው? ኢንትሪንሲክ ሞቲቬሽን የሚመጣው ከኤክስተርናል ሪዋርድ ይላል። ይሄ ደግሞ ፖሊስ ነው ማለት ነው። ኳስቸን ነምበር 2 ኢንቮልቭ ፖዚቲቭ ሪኢንፎርስመንት ኤንድ ኔጌቲቭ ሪኢንፎርስመንት ቢሄቪየር ኢንክሪሲስ። ምንድነው ጥያቄ ምለው? ሁለቱም ሪኢንፎርስመንት አይነቶች ላይ ቢሄቪየሩ ኢንክሪስ ያደርጋል ይላል። ይሄ በቀላሉ ምንድነው? ትሩ ነው። ምክንያቱም ሁለት አይነት ሪኢንፎርስመንት አይነቶች ይኖራሉ፣ ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ሪኢንፎርስመንት። የሪኢንፎርስመንት ዋና ሜን አላማው ምንድነው? የተፈለገችዋን ቢሄቪየር ለማስቀጠል ነው። ያን ለማድረግ ደግሞ ሁለት አይነት
ሜካኒዝሞችን ወይም ሁለት አይነት ወዮችን ይጠቀማል። አንደኛው ፖዚቲቭ ሪኢንፎርስመንት ሲሆን ሁለተኛው ደግሞ ኔጌቲቭ ሪኢንፎርስመንት ይሆናል ማለት ነው። ፖዚቲቭ ሪኢንፎርስመንት ማለት እና የምንፈልገውን ነገር ወይም የሆነ የምንፈልገውን ስቲሙላስን አድ በማድረግ ያቺ ቢሃቨር እንድትቀጥል የሚያደርግ ነው። ሁለተኛው ደግሞ ኔጌቲቭ ሪኢንፎርስመንት ደግሞ ማለት ምንድን ነው? ያልተፈለገውን ነገር ሪሙቭ በማድረግ ዲሳይርድ የሆነቿን የተፈለገቿን የሚያስቀጥል ያ ኔጌቲቭ ሪኢንፎርስመንት ይባላል ነው። በሪኢንፎርስመንት ላይ ሁሌም ምንድን ነው አንድ ቢሃቨሩ ስትሬንዘን ይሆናል፣ ሞር ላይክሊ ኦከር እንዲሆን ያደርጋል ማለት ነው። ስለዚህ ቢሃቨሩ በሁለቱም አይነት ሪኢንፎርስመንት አይነቶች ላይ ምን ይሆናል? ኢንክሪዝ ይሆናል። ይሄ ትሩ ይሆናል ማለት ነው። ኳስቸን ነምበር 3 ፕሮአክቲቭ ኢንተርፌረንስ ኦክሪስ ዌን ፕሪቪየስሊ ለርንድ ኢንተርፌረንስ ዊዝ ኒውሊ ለርንድ። ምንድነው ፕሮአክቲቭ ኢንተርፌረንስ ኦከር የሚሆነው ቀድሞ የተማርነው አሁን የተማርነውን ኢንተርፌር በሚያደርግበት ጊዜ ሀፕን ያደርጋል ይላል። ይሄ ምንድነው? ትሩ ነው። ምክንያቱም there are two kinds of interference that influences ፎርጌቲንግን ኢንፍሉዌንስ የሚያደርጉ ሁለት አይነት ኢንተርፌረንሶች ይኖራሉ፣ ፕሮአክቲቭ እና ሬትሮአክቲቭ። ፕሮአክቲቭ ማለት ምንድነው? ኦልድ ኢንፎርሜሽን ኢንተርፌረንስ ዊዝ ኒው ኢንፎርሜሽን። ኦልድ ኢንፎርሜሽን ድሮ የተማርነው ኢንፎርሜሽን አሁን የተማርነው ኢንተርፌር በሚያደርግበት ጊዜ ፕሮአክቲቭ ይባላል። ፕሮ ማለት ምንድነው? ቀድሞ ነው አይደል? ቀድሞ ማለት ነው። ፕሮአክቲቭ ማለት ደግሞ ምንድነው? ቀድሞ የተማርነው አክቲቭ ሲሆን ማለት ነው። ሶ ፕሮአክቲቭ እንለዋለን። እዛ ጋር ሪሜምበርድ ሞር ሪሜምበርድ የሚሆነው ኦልድ ኢንፎርሜሽን ነው። ሃርድ ቱ ለርን ወይም ሪሜምበር ለማድረግ የሚያስቸግረው ኒው ኢንፎርሜሽን ነው። ምክንያቱም ኦልድ ኢንፎርሜሽን ምን አድርጓል ማለት ነው? ኒው ኢንፎርሜሽንን ኢንተርፌር አድርጓል ማለት ነው። ይሄ ፕሮአክቲቭ ቀድሞ የተማርነው አክቲቭ ይሆናል እዚህ ጋር። ሁለተኛው ደግሞ ሬትሮአክቲቭ። ሬትሮአክቲቭ ማለት ደግሞ ምንድነው? ኒው ኢንፎርሜሽን ኢንተርፌርስ ዊዝ ኦልድ ኢንፎርሜሽን ነው። አዲስ የተማርነው ድሮ የተማርነው ኢንተርፌር የሚያደርግበት ጊዜ ሬትሮ አክቲቭ ይባላል። እዚህ ጋር አክቲቭ መሆነው ምንድነው? ኒው ኢንፎርሜሽን ነው። እዚህ ደግሞ ሃርድ ቱ ሪሜምበር የሚሆነው ደግሞ ምንድነው? ኦልድ ኢንፎርሜሽን ነው። ፕሮአክቲቭ ማለት ምንድነው? ቀድሞ የተማርነው ምን ሲሆን? አክቲቭ ሲሆን አክቲቭ ይሆንና ኒው የተማርነውን ደግሞ ምን ያደርጓል? ኢንተርፌር የሚያደርግበት ጊዜ ፕሮአክቲቭ እንለዋለን። ሬትሮአክቲቭ ላይ ደግሞ ኒው ኢንፎርሜሽን አክቲቭ ይሁንና ኦልድ ኢንፎርሜሽንን ኢንተርፌር የሚያደርግበት ጊዜ ሬትሮ አክቲቭ እንለዋለን። በቀላሉ ፕሮአክቲቭ ላይ ኦልድ ኢንፎርሜሽን ይሰለጥናል፣ ሬትሮአክቲቭ ላይ ደግሞ ኒው ኢንፎርሜሽን ይሰለጥናል ማለት ነው። ጥያቄ ደግሞ ምንድነው ብሎ ፕሮአክቲቭ ኢንተርፌረንስ ሀፕን የሚያደርገው ምንድነው? ቀድሞ የተማርነው አዲስ የተማርነው ምን የሚያደርግበት ጊዜ? ኢንተርፌር የሚያደርግበት ጊዜ ነው ይላል። ይሄ ምንድነው? ትሩ ይሆናል ነው። ኳስቸን ነምበር 4 ክላሲካል ኮንዲሽኒንግ ኢንቮልቭስ ለርኒንግ ስሩ ዘ ኮንሲኩዌንስስ ኦፍ ቢሄቪየርስ። ሶ ኳስቸን ነምበር 4 ምንድነው ብለው ክላሲካል ኮንዲሽኒንግ ለርኒንግ የሚመጣው ከኮንሲኩዌንስስ ኦፍ ቢሄቪየር ነው ይላል። ይሄ ምንድነው? ፎልስ ነው። እንደዚህ ብለው ክላሲካል ኮንዲሽኒንግ ሳይሆን ኦፐራንት ወይም ኢንስትሩሜንታል ኮንዲሽኒንግ ነው። እንደዚህ ለርኒንጉ የሚመጣው ከኮንሲኩዌንስስ ኦፍ ቢሄቪየር ነው ብለው ኦፐራንት ኮንዲሽኒንግ ይሆናል ማለት ነው። እስቲ ልዩነታቸውን ጀስት እኒ ኦፐራንት ኮንዲሽኒንግ ፎከስ የሚያደርገው በቮለንተሪ ቢሄቪየርስ ነው። ዌራስ ክላሲካል ኮንዲሽኒንግ ደግሞ ፎከስ የሚያደርገው በኢንቮለንተሪ አውቶማቲክ ሪስፖንስስ ላይ ፎከስ ያደርጋል። በኦፐራንት ኮንዲሽን ላይ ሪስፖንስ ስትሬንዘን ኦር ዊከንድ ዲፔንዲንግ ኦን ኢትስ ኮንሲኮንሲስ ነው። አንድ ቢሄቪየሩ ምን ይሆናል? ስትሬንዘን ይሆናል ወይም ዊክ ይሆናል ነው። ምን ታይቶ? ኮንሲኮንሲው ለዛ ቢሄቪየር ኮንሲኮንሲው ታይቶ ያ ቢሄቪየሩ ምን ይሆናል ማለት ነው? ወይም ይቀጥላል ወይም ደግሞ አይቀጥልም ማለት ነው። ምክንያቱም ቢሄቪየራችን አሪፍ ከሆነ ምን አለ? ሪዋርድ አለ። ቢሄቪየራችን ደግሞ ጥሩ ካልሆነ ምን አለ? ፓናሽመንት አለ ማለት ነው። ከዛ እንማራለን። ለርኒንጉ የሚመጣው በዛ ወይ ነው ይላል። ይሄ ፓረንት ኮንዲሽኒንግ። ክላሲካል ኮንዲሽኒንግ ደግሞ ለርኒንግ የሚመጣው ናቹራሊ ይመጣል ማለት ነው። የሆነ ስቲሙላስ ይኖሯል። ለዛ ስቲሙላስ ሪስፖንሱ ደግሞ ናቹራሊ ኢንቮለንተሪሊ አውቶማቲካሊ ጀነሬት ይሆናል ይላል። ያ ክላሲካል ኮንዲሽኒንግ። በክላሲካል ኮንዲሽኒንግ ላይ ለርነሮች ፓሲቭ ናቸው። ይሄ ማለት ምንድነው? ለርኒንጉ ናቹራሊ ሀፕን ያደርጋል እንጂ ለርነሮች ምንም የሚያደርጉት ነገር የለም። አውቶማቲካሊ ወይም ኢንቮለንተሪሊ ጀነሬት ስለሚደረግ ለርነሮቹ ፓሲቭ ናቸው ይላል ክላሲካል ኮንዲሽኒንግ። ኦፐራንት ኮንዲሽኒንግ ደግሞ ምንድነው ብለው ለርነርስ አክቲቭ ናቸው ይላል። ለርነሮች አክቲቭ ናቸው ማለት ደግሞ ምንድነው? ለአንድ ቢሄቪየር
ኮንሲኮንስን አይቶ ከዛ ኮንሲኮንስ መማር ይችላሉ ይላሉ። ሶ እንደዚህ ለርኒንግ የሚመጣው ኮንሲኮንስስ ኦፍ ቢሄቨር ምለው ኦፓረንት ኮንዲሽኒንግ ነው። ጥያቄ ላይ ደግሞ ክላሲካል ኮንዲሽኒንግ ይላል። ይሄ ፖሊስ ይሆናል ማለት ነው። ኳስተን ነምበር 5 ጃመስ ላንግ ቲዮሪ ኦፍ ኢሞሽን ሰጀስትስ ዳት ኢሞሽን ሪዘልትስ ፍሮም ፊዚዮሎጂካል ሪያክሽን። ምንድነው ጥያቄ ምለው በጃመስ ላንግ ቲዮሪ ኦፍ ኢሞሽን ላይ ኢሞሽን የሚመጣው ከየት ነው? ከፊዚዮሎጂካል ሪያክሽን ይመጣል ይላል። መልሱን ከማየታችን በፊት እነዚህን 3 ቲዮሪ ኦፍ ኢሞሽኖችን ጀስት ሪቫይዝ እናደርጋለን። ከዛ በኋላ ወደ መልሱ እንመጣለን። ሶስት አይነት ቲዮሪ ኦፍ ኢሞሽኖች አሉ። አንደኛ ጃመስ ላንግ ቲዮሪ ኦፍ ኢሞሽን አለ። ሁለተኛ ካነን ባርድ ቲዮሪ ኦፍ ኢሞሽን አለ። ሶስተኛ ደግሞ ኮግኒቲቭ ቲዮሪ ኦፍ ኢሞሽን አለ። ጃመስ ላንግ ቲዮሪያ ምንድነው ምለው ፊዚዮሎጂካል አራውዣል ይቀድማል ዴን ኢሞሽን ይመጣል፣ ወይም ኢሞሽን የሚመጣው ከፊዚዮሎጂካል ሪያክሽን ይላል። ሁለተኛ ደግሞ ካነን ባርድ ቲዮሪያ ምንድነው ምለው ኢሞሽንና ፊዚካል አራውዣሉ በተለያየ ሰዓት ላይ አይመጡም። ሁለቱ አት ሴም ታይም ላይ ብሬን ፕሮሴስ ያደርጋቸዋል። ኢሞሽን እና ፊዚዮሎጂካል ሪያክሽን አት ሴም ታይም ላይ ሀፕን ያደርጋሉ ይላል ካኖን ባርድ ቲዮሪያ። ሶስተኛ ደግሞ ኮግኒቲቭ ቲዮሪያ ደግሞ ምንድነው ምለው ኢሞሽን ሀፕን ከመሆኑ በፊት ሁለት ነገሮች ሀፕን ይሆናሉ። አንደኛ ኮግኒቲቭ ሪያክሽን እና ሁለተኛ ደግሞ ፊዚዮሎጂካል ሪያክሽን ማለት ነው። ሁለቶች ሀፕን ይሆናሉ። ከዛ በኋላ ኢሞሽን ይመጣል ይላል። እነዚህን 3 ቲዮሪዎችን በደንብ ማወቅ ይኖርባቸዋል። ምክንያቱም አብዛኛው ጊዜ ፈተና ከነዚህ ይጠየቃል። ስለዚህ በዚህ ጋር እንዳየነው ጃመስ ላንግ ቲዮሪያ ምንድነው ምለው ፊዚዮሎጂካል ሪያክሽን ይቀድማል ዴን ኢሞሽን ይመጣል ይላል። መልሱ ምንድነው? ትሩ ይሆናል ማለት ነው። ፓርት 1ን ትሩ ኦር ፎልስ ኳስቸኖችን ጨርሰናል። አሁን ቀጥታ ወደ ማቺንጉን እንመጣለን። ፓርት 2 ላይ ማቺንግ አለ። በአንድ ሳይድ ላይ ዲፌንስ ሜካኒዝሞች ይኖራሉ፣ በሌላ ሳይድ ደግሞ ያን ዲፌንስ ሜካኒዝሞችን የሚገልጹት ነገሮች ይኖራሉ። እነዚህን ሁለት ነገሮችን ማች እናደርጋለን። ይህን ከማድረጋችን በፊት ዲፌንስ ሜካኒዝሞችን በደንብ ካየን በኋላ ቀጥታ ወደ ማቺንጉ እንመጣለን። ዲፌንስ ሜካኒዝም ማለት ምንድነው? ሳይኮሎጂካሊ ስትሬስ ውስጥ በምንገባበት ጊዜ ከዛ ስትሬሱ ለመውጣት ወይም ያን ስትሬስን ለመቀነስ ያን ስትሬስን ኩፒንግ ለማድረግ የምንጠቀመው ሜካኒዝም ዲፌንስ ሜካኒዝም ይባላል። እነዚህን ዲፌንስ ሜካኒዝም በደንብ ዲስከስ እናደርጋለን። አንደኛ ምንድነው? ዲስፕሌስመንት ነው። ዲስፕሌስመንት ኢዝ ዲፌንስ ሜካኒዝም ዳት ኢንቮልቭስ ኤክስፕሬሲንግ ፊሊንግ ቱዋርድ ኤ ፐርሰን ሁ ኢዝ ሌስ ትሪትድ ዳን ዘ ፐርሰን ሁ ኢዝ ዘ ትሩ ታርጌት ኦፍ ዶዝ ፊሊንግ። ዲስፕሌስመንት ማለት ምንድነው? አት ዘ ኔም ኢንዲኬትስ ምን ማድረግ ነው? ፊሊንጉን ስሜቱን ዲስፕሌስ ማድረግ ነው። ከአንድ ሰው ወደ ሌላ ሰው፣ ከትልቅ ሰው ወደ ሌስ ትሪትን የሆነ ሰው ምን ማድረግ ነው? ዲስፕሌስ ማድረግ ማለት ነው። ምንድነው? ማይን ታርጌቶ ፊሊንግ አለ። ያን ታርጌቱን ትተን ወደ ሌላ ሰው ወደ ሌስ ትሪትን የሚሆኑት ሰዎች ሼፕ ስናደርግ፣ ለምሳሌ አንዳንድ ሰዎች አይታችሁ ከሆነ መስሪያ ቤት ላይ ቦሱ ምናምን ያናድዷል። ከዛ ያን ትሩ ታርጌቱን ቦሱን ትቶ ወደ ቤት ይመጣና ቤት በፋሚሊ ላይ ምን ይሆናል ማለት ነው? ጮሃል ነው። እንደዚህ አይነት ሰዎች ምንድን ነው የሚያደርጉት? ስሜቱን ይቀንሳሉ ማለት ትሩ ታርጌቱን ቦሱን ትቶ ወደ ሌስ ትሪትን የሚሆኑ ወደ ፋሚሊዎቹ ሽፍት አድርጓል። እንደዚህ አይነት ሽፍት ወይም ዲስፕሌስመንቱ ምን እንለዋለን? ዲስፕሌስመንት ሜካኒዝምስ እንለዋለን ማለት ነው። ይሄ ዲስፕሌስመንት ይባላል። ሁለተኛ ሪያክሽን ፎርሜሽን። ሪያክሽን ፎርሜሽን ማለት it is a mechanism that involves a tendency to act in manner opposite of one's true feeling ነው። አንድ ሰው የራሱ true feeling አለ። የዛ true feeling ኦፖዚቱን አክት በሚያደርግበት ጊዜ ሪያክሽን ፎርሜሽን ነው። አንዳንድ ሰዎችን አይታችሁ እንደሆነ በጣም እያለቀሱ ውስጣቸው በጣም አዝኖ የሚስቁት ሰዎች አሉ። እነዚህ ሰዎች ምንድነው? ትሩ ፊሊንጋቸውን ትቶ ኦፖዚትሊ ነው አክት የሚያደርጉት ማለት ነው። ይሄ ሪያክሽን ፎርሜሽን ይባላል ማለት ነው። ሲ ደግሞ ሳሙሌሽን ኢዝ ዲፌንስ ሜካኒዝም ዳት ኢንቮልቭስ ኤክስፕሬሲንግ ሴክሹዋል ኦር አግሬሲቭ ቢሄቪየር ስሩ ኢንዳይሬክት ሶሻሊ አክሴፕታብል ማነርስ ነው። ምንድነው? ይሄ በጣም አግሬሲቭ የሆነ ቢሄቪየርን ወደ ኢምፖርታንት የሆነ ሶሻሊ አክሴፕትድ የሆነ ቢሄቪየር መቀየር ማለት ነው። ይህንን በኤግዛምፕል ላስረዳችሁ። አንዳንድ ሰዎቹን አይታችሁ እንደሆነ ያላቅም በጣም በምናደዱበት ጊዜ ምንድን ነው የሚያደርጉት? ከቤት ልብስ ያወጣሉ፣ ከዛ ቀን ሙሉ ያጥባሉ። ይህን በማድረግ ስሜታቸውን ይቀንሳሉ ማለት ነው። እንደዚህ አግሬሲቭ የሆነ ቢሄቪየርን ወደ ጥሩ ነገር ወይም ሶሻሊ አክሴፕታብል የሆነ ቢሄቪየር ሽፍት በሚያደርግበት ጊዜ ያ ሳሙሌሽን ይባላል ማለት ነው። ዲ ደግሞ ሪግሬሽን ነው። ሪግሬሽን ኢንቮልቭስ ሪቨርቲንግ ቱ ኢማቹር ቢሄቪየር ዳት ሃቭ ሪሊቭድ አንዛይቲ ኢን ዘ ፓስት ነው። ድሮ ልጅ እያለን ከስሜታችን ያወጣን ነገር አሁን አድገን
ማቹር ሆነን ያ ነገር እንደገና ሪቨርቲንግ በምናደርግበት ጊዜ እንደገና አፕላይ በምናደርግበት ጊዜ ሪግሬሽን ይባላል ነው። አንዳንድ ሰዎች እጅ ያጥባሉ። አሁን በጣም በምናደዱበት ጊዜ እጅ ያጥባሉ። ምክንያቱም ሕፃንነት እያሉ ያን በማድረግ ከስሜቱ ወጥቶ ሊሆን ይችላል ማለት ነው። ሶ በእንደዚህ ሁኔታ የልጅነት ቢሃቨርን ወይም ኢማቹር ቢሃቨርን አሁን ማቹር ሆነን ሪቨርቲንግ በምናደርግበት ጊዜ ሀፕን የሚሆን ምንድን ነው? ሪግሬሽን ነው ማለት ነው። ይህ ደግሞ ሪፍሬሽን ይሆናል ነው። ይሄ ደግሞ ዲፌንስ ሜካኒዝም ታት ኢንቮልቭስ ቫኒሽንግ ትሬቲንግ ታውትስ ፊሊንግስ እንደ ሚሞሪ ኢንቱ አንኮንሽስ ማይንድ። ይሄ ሪፍሬሽን ማለት ምንድን ነው? የሆነ ነገርን አውቀን ያን ነገርን ለመረሳት ስንሞክር ማለት ነው። ይሄ ሪፍሬሽን ይባላል ማለት ነው። ሶ ሪፍሬሽን እና ሪግሬሽን ይመሳሰላል። ሪግሬሽን ስል ምንድን ነው? የልጅነቱን እንደገና ማምጣት ሪግሬሽን ይባላል። ሪፍሬሽን ደግሞ ምን ማለት ነው? አውቀን አንኮንሺየስ ማይንድ ላይ የሆነ ነገር ስናስገባ ማለት ነው። ይሄ ሪፍሬሽን ይባላል። ኤፍ ደግሞ ደናይል ነው። አደናይም ኢንዲኬትስ። ይሄ ደግሞ ምንድን ነው? ሪፖዛል ቱ ሪኮግናይዝ ትሬቲንግ ሲቹዌሽንስ ነው። ምንድን ነው? ይሄ ደግሞ የሆነ ነገርን አለማመን ማለት ነው። ያ ነገርን እያወቀን አለማመን። በኤግዛምፕል ባስረዳችሁ አንዳንድ ሰዎች ላይ የሆነ ነገር ላይ ፊልም ሊሆን ይችላል፣ ሶሻል ሚዲያ ላይ ሊሆን ይችላል፣ አዳክት ሆኖ ያ አዳክት መሆኑን እያወቀ ደግሞ ምንድን ነው ብለው አይኔ አልሆንኩም ምናምን። ይሄ ደግሞ ዲናይድ ማድረግ ማለት ነው። ይሄ ዲናይድ ይባላል ነው። ይህ ደግሞ ፕሮጀክሽን ነው። ይሄ ፕሮጀክሽን ደግሞ ምንድን ነው? ዲፌንስ ሜካኒዝም ዳት ኢንቮልቭስ አትሪቢዩቲንግ ዋንስ አንዲስክራይብል ፊሊንግ ቱ አዘር ፒፕል። ይሄ ምንድን ነው? የአንድን ሰው አትሪቢዩትን ካራክተርን ወደ ሌላ ሰው መስጠት ማለት ነው። ፕሮጀክሽን እና ዲስፕሌስመንት ልዩነቱ ምንድን ነው? ዲስፕሌስመንቱ የስትሬሱ ትሩ ታርጌቱን ትቶ ሌስ ትሬትን የሚሆኑ ሰዎች ላይ ዲስፕሌስ በሚያደርግበት ጊዜ ዲስፕሌስመንት እንለዋለን። ፕሮጀክሽን ደግሞ ምንድን ነው? የአንድን ሰው አትሪቢዩትን ወይም መጥፎ ቢሄቨርን ለሌላ ሰው ሲንሰጥ ማለት ነው። ይሄ ፕሮጀክሽን ይባላል። ኤች ደግሞ ራሽናላይዜሽን ነው። ራሽናላይዜሽን ደግሞ ምን ማለት ነው? ጊቪንግ ሶሻሊ አክሴፕታብል ሪዘን ፎር ኢንአፕሮፕሪየት ቢሄቨርስ ነው። ምንድነው እዚህ ጋር የምናደርገው ደግሞ ሶሻሊ አክሴፕታብል የሆነ ምክንያት እናቀርባለን ማለት ነው። ይሄ ራሽናላይዜሽን ማለት ምንድነው? በቀላሉ ሰበብ ማለት ሰበብ ማብዛት ማለት ነው። ለምሳሌ አሁን እናንተ አስተማሪ ጥሩ ቢሆን እኮ ኤ ፕላስ አመጣ ነበረ። አስተማሪ ጥሩም ሆነ አልሆነ እናንተ በደንብ ካነበባችሁ በደንብ ከተዘጋጃችሁ ኤ ፕላስ የማታመጡበት ምንም አይነት ምክንያት የለም ነው። ግን ምንድነው የሚያደርጉት? ሶሻሊ አክሴፕታብል የሆነ ሪዝን ትሰጣላችሁ ማለት ነው። ይሄ ራሽናላይዜሽን ይባላል ነው። አሁን ቀጥታ ወደ ማችንጉ እንመጣለን። ኳስተን ነምበር 6 ምንድነው ምለው? ኤክስፕሬሲንግ ዘ ኦፖዚት ኦፍ ዋንስ ትሩ ፊሊንግ። የአንድ ሰው ትሩ ፊሊንግ እያለ ኦፖዚትሊ አክት ማድረግ ላል። ይሄ በቀላሉ ምንድነው ማለት ነው? ሪያክሽን ፎርሜሽን ነው። ቢ ይሆናል ማለት ነው። ሰባተኛ ደግሞ ተዋበች የልዳድ ሄር ሃዝባንድ አፍተር ቢንግ ስኮልድድ ባይ ሄር ቦስ አት ወርክ። ስራ ቦታ ላይ በቦሱ ላይ ተናዳ ምንድነው የምትሆነው? ባሏ ላይ መታ ምን ትሆናለች ማለት ነው? ትጮሃለች ነው። ይሄ ደግሞ ምንድነው ማለት ነው? ዲስፕሌስመንት ነው። ስምንተኛ ደግሞ ዲላሞ ሴይስ ሂ ዲድንት ጌት ዘ ጆብ ቢካውስ ዘ ኤምፕሎየርስ ወዝ ቤዝድ። ይሄ ደግሞ ምንድነው? ስራ ያላገኙበት ምክንያቱ ምንድነው? ቦሱ ወይም ስራ ቀጣሪ ምን ስለሆነ ነው ማለት ነው? ቤዝድ ስለሆነ ወይም ሁሉንም በእኩል አላየም ነው። ለዛ ነው ያልተቀጠርኩት ይላል። ይሄ ደግሞ ራሽናላይዜሽን ነው። ሰበብ እያበዛ ነው በሰውየው ላይ፣ በይሄ ቀጣሪ ላይ ሰበብ እያበዛ ነው። የእሱ ችግርም እኮ ሊሆን ይችላል። ዘጠነኛ ደግሞ ከበደ ቻናልድ ሂስ ፊሊንግ ኦፍ አንግሪንቱ ስፖርትስ ነው። ምንድነው? ይሄ ከበደ ቁጡ ነው። ያን ቁጡነትን ወደ ስፖርት ወደ ጠቃሚ ነገር ምን አድርጓል ማለት ነው? ሽፍት አድርጓል። ይሄ ደግሞ ሳሙሌሽን ሲ ይባላል። አስረኛ ደግሞ ማሞ ወርክ ላይክ ኤ ቺልድ ዋይል አርጉንግ ዊዝ ሂስ ናይበርስ ቱ ሪሊቭ ሂስ ስትሬስ። ስትሬሱን ሪሊቭ ለማድረግ በጎረቤቶቹ ጋር በሚጨቀጨቅበት ጊዜ ምንድነው የሆነው? እንደ ህፃናት ነው አክት የሚያደርገው ማለት ነው። ይሄ ደግሞ ምንድነው? ሪግሬሽን። 11ኛ ደግሞ ፑሽንግ ዲስትሬሲንግ ታውትስ ኢንቱ አንኮንሽስ ማይንድ ነው። ይሄ ደግሞ አንኮንሽስ ማይንድ አውቀን ማለት ነው ይሄን ነገር ስናስገባ ይሄ ምን ይባላል ማለት ነው? ሪፍሬሽን ይባላል ማለት ነው። 12ኛ ደግሞ አማሬ ስሞከር ኢንሲስት ዳት ስሞኪንግ ኢዝ ኖት ሃርምፉል። ምንድነው ምለው? ስሞኪንግ መጥፎ ነገር አይደለም ይላል። እሱ ደግሞ ምን ስለሆነ ነው እንደዛ ምለው? ስሞከር ስለሆነ ማለት ነው። ሶ ዩኒቱን እያለ ምን እያደረገ ነው? ደናይድ አድርጓል፣ ሪፉዝ አድርጓል ማለት ነው። ይሄ ደግሞ ዲናይል ይሆናል፣ ኤፍ ይሆናል ማለት ነው። ሶ ማችንጉ ይሄን ይመስላል። አሁን ቀጥታ ወደ ፓርት 3 እናልፋለን። ይህ ቻናል አዲስና ተማሪዎችን ብቻ
ሰፖርት ለማድረግ የተከበደ አዲስ ቻናል ስለሆነ ሁላችሁም ሰብስክራይብ እና ላይክ በማድረግ ሰፖርት እንድታደርጉኝ በትህትና ይጠይቃለሁ። አሁን ወደ ፓርቲ 3 እናልፋለን። ፓርቲ 3 ላይ ማልቲፕል ቾይስ ኳስቸኖች አሉ። በጣም ብዙና ቬሪ ኢምፖርታንት ኳስቸኖች ይኖራሉ። እነዚያን በደንብ እንሰራለን። በዚህ ፓርቲ 3 ላይ ኳስቸን ነምበር 13 which theory of emotion supports the belief that the experience of an emotion occurs simultaneously with bodily arousal? so ምንድነው ምለው ኢሞሽን እና bodily arousal ወይም ፊዚካል arousal at the same time ላይ happen ይሆናል የሚለው ቲዮሪያ የትኛው ነው ይላል። ኤ ጃምስ ላንግ ቲዮሪያ ጃምስ ላንግ ቲዮሪያ አይደለም። ምክንያቱም ጃምስ ላንግ ቲዮሪ ኦፍ ኢሞሽን ምንድነው ምለው ኢሞሽን የሚመጣው ከፊዚዮሎጂካል አራውዛል ይላል። ሶ እዚህ ጋር ፊዚዮሎጂካል አራውዛል ይቀድማል፣ ከዛ ኢሞሽን ይመጣል። ቢ ላንግ ባርድ ቲዮሪያ ላንግ ባርድ ቲዮሪያ አይደለም። ሲ ካኖን ባርድ ቲዮሪያ ካኖን ባርድ ቲዮሪያ ምንድነው ምለው ኢሞሽን እና ፊዚካል አራውዛል አት ዘ ሴም ታይም ላይ ሀፕን ያደርጋሉ። ምክንያቱም ብሬን ሁለቱንም አት ዘ ሴም ታይም ላይ ፕሮሰስ ስለሚያደርግ ፊዚካል አራውዛል እና ኢሞሽን አት ዘ ሴም ታይም ላይ ሀፕን ይሆናሉ ይላል። ሶ ሲ ትክክል ነው። ዲ ስካሲተር ሲንገር ቲዮሪያ ወይም ኮግኒቲቭ አራውዛል ቲዮሪያ ይሄ ደግሞ ምንድነው ምለው ኢሞሽን ሀፕን ከመሆኑ በፊት ሁለት ነገሮች የግድ መሆን አለባቸው ይላል። አንደኛ ኮግኒቲቭ አፕሪሳል ኤንድ ፊዚዮሎጂካል አራውዛል። ሶ እነዚህ ሁለት ነገሮች ሀፕን ከሆኑ በኋላ ኢሞሽን ይመጣል ይላል። ሶ ትክክለኛ መልሱ ሲ ይሆናል ማለት ነው። በዚህ አጋጣሚ እናንተ ደግሞ የነዚህ ቲዮሪዎችን በደንብ ማወቅ ይኖርባቸዋል። ደግሞ ለነዚህ ቲዮሪዎች ኤግዛምፕል አላቸው። ኤግዛምፕላቸው ምን ቅርጽ ይዟል፣ ምን ቅርጽ አላቸው፣ ምን ይመስላሉ ምለውን ነገር በደንብ ማወቅ ይኖርባቸዋል። አሁን ቀጥታ ወደ ኳስቸን ነምበር 14 እናልፋለን። which theory of personality suggests that behavior is determined by unconscious process in the early childhood experience ነው። ሶ ፐርሰናሊቲ ቲዮሪዎች አሉ። ከነዚህ መካከል ፐርሰናሊቲ ሼፕ የሚደረገው ዲተርማይን የሚደረገው በአንኮንሺየስ ፕሮሰስ እና ቺልድሁድ ኤክስፒሪየንስ የሚለው ቲዮሪያ የትኛው ነው ይላል። ኤ ትራይ ቲዮሪያ አይደለም። ትራይ ቲዮሪያ ምንድነው ምለው ፐርሰናሊቲ አስ ኮሌክሽንስ ኦፍ ስቴብል ትራይት ዳት ዲፈር ፍሮም ፐርሰን ቱ ፐርሰን ነው። ትራይትን በማውጣት ለምሳሌ ለክለን እንደዚህ አይነት ባህሪ ያለው እንደምንለው የተለያየ ባህሪ አይነቶችን ስፔሻሊ 5 ናቸው ኦሽን ቲዮሪ የሚባሉ 5 ትራይቶችን በመከፋፈል በዛ ትራይት መሰረት ፐርሰናሊቲ ሼፕ ይደረጋል ብሎ ዲፋይን የሚያደርግ ቲዮሪያ ያ ትራይ ቲዮሪያ ነው። ቢ ሳይኮ አናላይቲክ ቲዮሪያ ሳይኮ አናላይቲክ ቲዮሪ ኤክስፕላይንስ personality as the result of unconscious mental process in the early childhood experience ነው። ይሄኛው ነው ምንድነው ፐርሰናሊቲ ሼፕ የሚደረገው በአንኮንሺየስ ሜንታል ፕሮሰስ እና አቅደን አልመን ሳይሆን በራሱ አንኮንሺየስሊ ፕሮሰስ በመሆንና ከልጅነታችን ኤክስፒሪየንስ ካደረግነው ነገር ፐርሰናሊቲያችንን ሼፕ ያደርጋል የሚለው ያ ሳይኮ አናላይቲክ ቲዮሪያ ሶ ፒ ትክክለኛ መልስ ነው። ሲ ደግሞ ሁማኒስቲክ ቲዮሪያ ሁማኒስቲክ ቲዮሪያ ቤዝድ ኦን 4 ነገሮች ላይ ቤዝ ይሆናል። አንደኛ ፒፕል አር ናቹራሊ ጉድ ሰዎች ናቹራሊ ጉድ ነው። ሁለተኛ ደግሞ ፍሪ ዊል ኢን ዘ ፐርሰናል ቾይስ አንድ ሰው ፍሪሊ የራሱን ቢሄቪየር ወይም ፐርሰናሊቲን ማስተካከል ይችላል። ሶስተኛ ደግሞ ሰልፍ አክቹዋላይዜሽን ማለት ምንድነው አንድ ሰው መድረስ የፈለገበትን ቦታ ለመድረስ ፉል ፖቴንሻል አለው ይላል። ይሄ ሰልፍ አክቹዋላይዜሽን ነው። አራተኛው ደግሞ ኢምፖርታንስ ኦፍ ሰብጀክቲቭ ኤክስፒሪየንስ ነው። ሶ አንድ ሰው በራሱ ኤክስፒሪየንስ ያደረገው ነገር የራሱ ፐርሰናሊቲ ሼፕ ሊያደርግ ይችላል በማለት እነዚህን 4 ነገሮችን በማውጣት ፐርሰናሊቲን ዲፋይን ያደርጋል ሁማኒስቲክ ቲዮሪያ። ስለዚህ እነዚህ 4 ቲዮሪዎች ናቸው። እነዚህን በደንብ ማወቅ ይኖርባቸዋል። በዚህ ላይ ትክክለኛ መልሱ ምንድነው ሳይኮ አናላይቲክ ቲዮሪ ነው። ምክንያቱም ፐርሰናሊቲ የሚመጣው ወይም ዲተርማይን የሚሆነው ከአንኮንሺየስ ፕሮሰስ እና ኤርሊ ቺልድሁድ ኤክስፒሪየንስ ነው ይላል። ሶ ቢ ትክክለኛ አንሰር ይሆናል። ኳስቸን ነምበር 15 which of the following is the correct order of memory processing? ከነዚህ መካከል ስለ ሚሞሪ ፕሮሰሲንግ ኮሬክት ኦርደር የያዘ የትኛው ነው ይላል። ኤ ኢንኮዲንግ ስቶሬጅ ሪትሪቫል፣ ቢ ኢንኮዲንግ ሪትሪቫል ስቶሬጅ፣ ሲ ስቶሬጅ ኢንኮዲንግ ሪትሪቫል፣ ዲ ሪትሪቫል ኢንኮዲንግ ስቶሬጅ ነው። ሶ ትክክለኛ መልሱ ኤ ይሆናል። ኢንኮዲንግ መጀመሪያ ኢንኮዲንግ እናደርጓለን እናስገባዋለን ኢንፎርሜሽንን። ከዛ ደግሞ ያን ያስገባነውን ደግሞ ስቶር እናደርጓለን። ከዛ ደግሞ ስቶር ከተደረጉት የፈለግነውን ሪሜምበር ለማድረግ ወይም ለመጠቀም የፈለግ
የፈለግነውን ደግሞ ሪሜምበር እያደረገን እንጠቀማለን ነው። ይሄ ደግሞ ሪትሪቫል ይሆናል ማለት ነው። ሶ ኮረክት ኦርደሩ ኢንኮዲንግ፣ ስቶሬጅ፣ ሪትሪቫል ይሆናል። ትክክለኛ አንሰሩ ኤ ይሆናል። ኳስተን ነምበር 16 ፍቅሩ ቼክስ ላይት ስዊችስ ዋተር ፌሴትስ ዴስክቶፕ ኤንድ ሉክስ ዶርስ አት ሊስት 3 ታይምስ ቢፎር ጎይንግ ቱ ቤድ ዲስ ሲናሪዮ ዲስክራይብ ዊች ኦፍ ዘ ፎሎዊንግ ኤንዛይቲ ዲስኦርደር። ሶ ምንድነው ምለው ጥያቄ ፍቅሩ ከመተኛቱ በፊት 3 ጊዜ ሁሉም ነገሮችን ቼክ ያደርጋል። ስዊችን፣ ዋተር ፌሴትን፣ ስቶቭን፣ በሩን 3 ጊዜ ቼክ ያደርጋል ነው። ይሄ ሲናሪዮ ወይም ይሄ ኤግዛምፕሉ የሚያስረዳው ምን አይነት ኤንዛይቲ ዲስኦርደር ነው ይላል። ይሄ ሲምፕል ፎቢያ ማለት ስፔሲፊክ የሆነ ነገር መፍራት ማለት ነው። ለምሳሌ ከፍታ ሊሆን ይችላል፣ ዝቅታ ሊሆን ይችላል። አንዳንድ ሰዎች ደግሞ ድመትም ይፈራሉ። እንደዚህ አይነት ስፔሲፊክ ነገር ስፔሲፊክ ሲቹዌሽን ስንፈራ ሲምፕል ፎቢያ ይባላል። ቢ ደግሞ ፖስት ትራውማቲክ ስትሬስ ዲስኦርደር ይላል። ይሄኛው ደግሞ ምንድነው በጣም ትራውማቲክ የሆኑት ኮንዲሽኖች አደጋ ሊሆን ይችላል፣ ጦርነት ሊሆን ይችላል። ከዛ የተነሳ የሚመጣ ዲስኦርደር አይነት ፖስት ትራውማቲክ ስትሬስ ዲስኦርደር ይባላል። ሲ ደግሞ ኦብሴሲቭ ኮምፕልሲቭ ዲስኦርደር ማለት አንድን ነገርን ደጋግመን ስንሰራ ምንም በሌለበት ቦታ ላይ አንድን ነገር ደጋግመን ስንሰራ፣ ደጋግመን ስናደርግ፣ ደጋግመን ስናስብ ሀፕን የሚሆን ዲስኦርደር አይነት ኦብሴሲቭ ኮምፕልሲቭ ዲስኦርደር ይባላል። ዲ ደግሞ ጀርናላይዝድ ኤንዛይቲ ዲስኦርደር ይባላል። ይሄ ደግሞ ሁሉም ነገር እንደሚጎዳን አድርገን ስናስብ፣ ይሄ ስፔሲፊክ ነገር ሳይሆን ሁሉም ነገር እንደሚጎዳን አድርገን በምናይበት ጊዜ ሀፕን የሚሆን ጀርናላይዝድ ኤንዛይቲ ዲስኦርደር ይባላል። ይሄ ደጋግሞ አንድ ነገር ቼክ ማድረግ፣ የሆነ ነገርን ደጋግሞ ማድረግ ደግሞ ኦብሴሲቭ ኮምፕልሲቭ ዲስኦርደር ይባላል። ኮረክት አንሰር ሲ ይሆናል ማለት። ኳስተን ነምበር 17 the serial position effect explains why people best recall a beginning and end of the list, b recent item only, c middle and last item in the list, d beginning and middle of the list. so ይሄ ጥያቄ ምን ይጠይቃል? ስለ ሲሪየል ፖዚሽን ኢፌክት ይጠየቃል። ሲሪየል ፖዚሽን ኢፌክት ምንድነው ኤክስፕላይን የሚያደርጉት ተርሞች ወይም አይተሞች በመጀመሪያ ላይ የመጡት አይተሞች እና በመጨረሻ ላይ የመጡት አይተሞች ከመሃል ካለው ሞር ሪሜምበርድ ይሆናሉ ብሎ ኤክስፕላይን ያደርጋል ማለት ነው። ሲሪየል ፖዚሽን ኢፌክት ምንድነው ምለው ሪኮል ዊል ቢ ቤስት ፎር አይተምስ አት ዘ ቢጊኒንግ ኦፍ ዘ ሊስት ዘ ፕሪሚሲ ኢፌክት እንደ አት ዘ ኤንድ ኦፍ ዘ ሊስት ዘ ሪሰንሲ ኢፌክት። ሶ ምንድነው ምለው በመጀመሪያ ላይ የመጡት ተርሞች ወይም አይተሞች እና በመጨረሻ ላይ የመጡት አይተሞች በደንብ ሪኮል ይሆናሉ፣ ይታወሳሉ ይላል። ከሌሎች ይልቅ ከሚደል ካለው ይልቅ በመጀመሪያ ላይ የመጣና በመጨረሻ ላይ የመጣ ሞር ምን ይሆናሉ ማለት ነው? ይታወሳሉ ይላል። ምክንያቱ ለምንድነው? የመጀመሪያ ተርም ላይ ሚሞሪያችን ባዶ ስለሆነ ያለምንም ኮምፒቲሽን ስለሚገባ መጀመሪያ ያየው አይተሙ በደንብ ሪኮል ይሆናል ይላል። ሁለተኛ ደግሞ አት ዘ ኤንድ ኦፍ ዘ ሊስት መጨረሻ ላይ ያየነው ደግሞ ምን ይሆናል ማለት ነው? ቤስት ሪኮል ይሆናል። ምክንያቱም ሌላ ነገር ከሱ በኋላ ስለማይመጣ ያ መጨረሻ ላይ ያየነው ነገር ሾርት ተርም ሚሞሪ ላይ ያለምንም ኮምፒቲሽን ይቀመጣል። ከዛ ወደ ሎንግ ሚሞሪ ይሄዳል ማለት ነው። ይህን በማለት ሁለት ነገሮችን ሊስት ኦፍ አይተም ቢኖር ከነዚህ ሊስት ኦፍ አይተሞች መካከል በመጀመሪያ ላይ የመጣ ተርሞች እና በመጨረሻ ላይ የሚመጡ ተርሞች ከሌሎች ከሚደሉ ይልቅ ሞር ምን ይሆናሉ ማለት ነው? ሪኮል ይሆናሉ በማለት ምን አድርጓል ማለት ነው? ዲፋይን አድርጓል ነው። ሶ በዚህ መሰረት መልሱ ምንድነው? ኤ ይሆናል። ቢጊኒንግ ኤንድ ኤንድ ኦፍ ዘ ሊስት ያሉት አይተሞች በደንብ ምን ይሆናሉ? ሪኮል ይሆናሉ ማለት ነው። ኳስተን ነምበር 18 which of the following is not true about the ego? ስለ ኢጎ ትሩ ያልሆነ የትኛው ነው ይላል። ኤ it acts as an executive mediator between the id and the super ego። ይሄ ደግሞ ትክክል ነው። ምክንያቱም ኢጎ ኢድና ሱፐር ኢጎን ምንድነው የሚያደርገው? ባላንስ ያደርጋል። ቢ it consider reality when fulfilling an individual needs። ይሄ ትክክል ነው። ምክንያቱም የአንድ ሰውን ፍላጎት ያሟላ ምንን ኮንሲደር ያደርጋል? የሚመጣውን መዘዙን ኮንሲደር ያደርጋል ኢጎ። ሲ ደግሞ it protects a person from violating the moral right of others። ይሄ ትክክል አይደለም። ምክንያቱም ስለ ሞራል ጃጅመንት ኮንትሮል የሚያደርግ ምንድነው? ሱፐር ኢጎ ነው እንጂ ኢጎ አይደለም። ሲ ትክክል አይደለም። ዲ it employs intellect and reason to gratify a person needs። የአንድ ሰውን ፍላጎት ለማሟላት ምን ያደርጋል? ሪዝን ያደርጋል። ይሄም ትክክል ነው። ሶ ትክክለኛ ስለ ኢጎ ያልሆነ ሲ ይሆናል ማለት ነው።
አሁን ወደ ጥያቄ ቁጥር 19 እናልፋለን። ኢን ፓቭሎቭስ ኤክስፐሪመንት ዘ ቤል ቢኬም ኤ ዳሽ አፍተር ኮንዲሽኒንግ። ሰው ምንድን ነው የምለው ጥያቄ በፓቭሎቭ ኤክስፐሪመንት ላይ ደውሉ ወይም ቤሉ ኮንዲሽኒንግ ከሆነ በኋላ ያን ቤሉን ምን እንለዋለን ይላል። ኤ ኮንዲሽንድ ስታሙላስ፣ ቢ ኮንዲሽንድ ሪስፖንስ፣ ሲ ኒውትራል ስታሙላስ፣ ዲ አንኮንዲሽንድ ስታሙላስ ነው። አስዩናው በፓቭሎቭስ ኤክስፐሪመንት ላይ አራት ነገሮች ይኖራሉ። አንደኛ አንኮንዲሽንድ ስታሙላስ ነው። አንኮንዲሽንድ ስታሙላስ ማለት ምንም መማር ሳይጠበቅበት ሪስፖንስን ጀነሬት ማድረግ የሚችል ነገር ማለት። ለምሳሌ ምንድነው በፓቭሎቭ ላይ ፉድ ምግቡ ምንም አይነት መማር ሳያስፈልግ ሪስፖንስን ምን ሊያደርግ ይችላል ማለት ነው፣ ጀነሬት ሊያደርግ ይችላል። ያ አናኮንዲሽንድ ስታሙላስ ይባላል። በዛ አናኮንዲሽንድ ስታሙላስ ምክንያት ጀነሬት መሆን ሪስፖንሱን ደግሞ ምን እንለዋለን? አናኮንዲሽንድ ሪስፖንስ ነው። ይሄ ደግሞ በፓቭሎቭ ኤክስፐሪመንት ላይ ምንድነው ሳሊቤሽን፣ ዶጉ ምግብ በሚያይበት ጊዜ ምን ያደርጋል? ሳሊቤት ያደርጋል። ምግቡ አናኮንዲሽንድ ስታሙላስ ነው። ሳሊቤሽኑ ደግሞ አናኮንዲሽንድ ሪስፖንስ ፎር ዳት አናኮንዲሽንድ ስታሙላስ ይሆናል። ሶስተኛ ደግሞ ኮንዲሽንድ ስታሙላስ ነው። ኮንዲሽንድ ስታሙላስ ማለት ምንድነው? ከዚህ በፊት ምንም አይነት ሪስፖንስን ጀነሬት የማያደርግ ግን ከተማረ በኋላ ሪስፖንስን ጀነሬት የሚያደርግ ማለት ነው። ሶ ዶጉ ደውሉን በመጀመሪያ በሚያይበት ጊዜ ምን አይሆንም ማለት ነው፣ ከመማሩ በፊት ምንም አይነት ሪስፖንስ አይሰጥም ነው። ከተማረ በኋላ ቤሉን በሚያይበት ጊዜም ሪስፖንስን ይሰጣል ማለት ነው። ሶ ቤሉ ምን ይባላል? እዚህ ጋር ኮንዲሽንድ ስታሙላስ ነው። ናቹራል ስታሙላስ ወይም አናኮንዲሽንድ ስታሙላስ ሳይሆን ኮንዲሽንድ ከተማረ በኋላ ሪስፖንስን ጀነሬት የሚያደርግ ስታሙላስ ወይም ኮንዲሽንድ ስታሙላስ ይሆናል ማለት ነው። አራተኛው ደግሞ ኮንዲሽንድ ሪስፖንስ ነው። ይሄ ደግሞ ምንድነው? ለኮንዲሽንድ ስታሙላስ የምንሰጠው ምላሽ ማለት ነው። ይሄ ኮንዲሽንድ ሪስፖንስ ይሆናል። ሶ እዚህ ከመማሩ በፊት ዶጉ ደውሉን ወይም ቤሉን በሚያይበት ጊዜ ምንም አይነት ሪስፖንስ አይሰጥም ነው። ከተማረ በኋላ ኮንዲሽን ከሆነ በኋላ ደግሞ ቤሉን በሚያይበት ጊዜ የሚሰጠው ሪስፖንስ አለ። ያ ሪስፖንሱን ምን እንለዋለን? ኮንዲሽንድ ሪስፖንስ እንለዋለን ማለት ነው። በፓቭሎቭ ኤክስፐሪመንት ላይ ያ ኮንዲሽንድ ሪስፖንሱ ምንድነው? ሳልቬሽን አፍተር ኮንዲሽንድ ከተማረ በኋላ ቤሉን አይቶ የሚሰጠው ሪስፖንሱ ኮንዲሽንድ ሪስፖንስ ይባላል ማለት ነው። ሶ ትክክለኛ መልሱ ምንድነው? ኤ ኮንዲሽንድ ስታሙላስ ይሆናል ማለት ነው። ቤሉ እነዚህን አራት ነገሮችን በደንብ ማወቅ ይኖርባቸዋል። ምክንያቱም አብዛኛው ኤግዛም ላይ በኢሳይ ኳስተንም በማልቲፕል ቾይስ ኳስተንም ምንድነው የሚያደርጉት? የሆነ ኤግዛምፕል ይሰጣሉ። ከዛ በኋላ አናኮንዲሽንድ ስታሙላስ አውጣ፣ አናኮንዲሽንድ ሪስፖንስን አውጣ፣ ኮንዲሽንድ ስታሙላስ አውጣ፣ ኮንዲሽንድ ሪስፖንስን አውጣ ብሎ ይጠይቃሉ ማለት ነው። ሶ እናንተ ኤግዛምፕል ተሰጥቶ እነዚህን አራት ነገሮችን እንዴት ማውጣት እንዳለባችሁ በደንብ ማወቅ ይኖርባቸዋል ማለት ነው። ይሄንን ለማድረግ ደግሞ የተለያዩ ኤአዮች ይኖራሉ። እነዚህን በመጠቀም እስቲ በፓቭሎቭ ኤክስፐሪመንት ላይ አናኮንዲሽንድ ስታሙላስ እነዚህን አራት ነገሮችን እንዴት ማውጣት እንዳለባችሁ ጠይቁ። ብዙ ኤግዛምፕሎችን ይሰጣል። ከዛ ጋር ፕራክቲስ ማድረግ ትችላላችሁ። እዚህ ጋር ብዙ ኤግዛምፕሎችን ለመስራት ስለማይመቸን ቴሌግራም ግሩፕ ላይ ሞር ዲስከስ እናደርጋለን። ቴሌግራም ግሩፑን ጆን በማድረግ እነዚህን ነገሮችን ማግኘት ትችላላችሁ። አሁን ወደ ቀጣይ ጥያቄ እናልፋለን። Question number 20. If the mobile company decides to reward the salesman bill 10,000 for every 90 mobile sold, which type of intermittent reinforcement schedule would be effective in this condition? So ምንድነው ጥያቄ የምለው ሞባይል ካምፓኒ 90 ስልክ በሚሸጥበት ጊዜ ለሽያጭ ልጅ 10,000 ብር ለመስጠት ወስኗል ነው። ይሄ ከአራቱ ሪንፎርስመንት ስኬጁሎች መካከል የትኛው ነው? ኤ ቫሪያብል ኢንተርቫል ስኬጁል። ቫሪያብል ኢንተርቫል ስኬጁል ማለት ምንድነው? በተለያየ ሰዓት ላይ ማለት ነው። ቫሪያብል ማለት በተለያየ፣ ኢንተርቫል ማለት ደግሞ ምንድነው? ታይምን ኢንዲኬት ያደርጋል፣ ታይም ዲፍረንስ ኢንዲኬት ያደርጋል። ሶ ቫሪያብል ኢንተርቫል ስኬጁል ማለት በተለያየ ታይም ኢንተርቫል ላይ ሀፕን የሚሆን ሪዋርድ ነው ማለት ነው። ለምሳሌ በዚህ ወር ላይ ቀን 13 ላይ ሪዋርዱ ቢፈጸም በቀጣይ ወር ላይ ደግሞ በቀን 15፣ በቀጣይ ደግሞ በቀን 2፣ በቀጣይ ደግሞ ቀን 7፣ እንደዛ በተለያየ ታይም ዲፍረንስ ወይም ቫሪያብል ኢንተርቫል ላይ ስኬጁል ሲደረግ ያ ሪዋርዱ ቫሪያብል ኢንተርቫል ስኬጁል ይሆናል ማለት ነው። ቢ ፊክስድ ኢንተርቫል ስኬጁል። ፊክስድ ኢንተርቫል ስኬጁሉ ደግሞ ምንድነው? ፊክስድ ነው። እዚህ ጋር ምንድነው ፊክስ መሆኑ? ኢንተርቫል። ኢንተርቫል ማለት ታይም ዲፍረንስን ኢንዲኬት ያደርጋል። ከመጀመሪያው ሪዋርዱ እስከ ሁለተኛው ሪዋርዱ ድረስ ያለውን ኢንዲኬት የሚያደርግ ኢንተርቫል ነው። ሶ ፊክስድ ኢንተርቫል ማለት ምንድነው? ታይም ዲፍረንሱ ፊክስድ ነው ማለት ነው። ለምሳሌ በዚህ ወር ላይ 15 ከሆነ በቀጣይ ወርም 15፣ በዚህ ወር ላይ 16 ከሆነ በቀጣይ ወርም 16 ማለት ነው። ሶ ቢ እንደዛ ነው። ሲ ደግሞ ቫሪያብል ሬሽዮ ስኬጁል ነው። ቫሪያብሊዝም የተለያየ እንደማለት ነው። ሬሽዮ ደግሞ እዚህ ኢንዲኬት የሚያደርግ
የሚያደርገው ነምበሩን ወይም አማውንቱን ኢንዲኬት ያደርጋል። ቫሪያብል ሬሽዮ ስኬጁል ማለት ምንድነው? የሚሰጠው ሪዋርዶ ምንድነው? የተለያየ ነው። መጠኑ ወይም አማውንቱ ወይም ነምበሩ የተለያየ ነው ማለት ነው። በዚህ ወር ላይ 10 ሺህ ብር ከሰጠ በቀጣይ ወር ላይ 9 ሺህ ብር ሊሆን ይችላል፣ 13 ሺህ ብር ሊሆን ይችላል። ቫሪያብል የሆነ ሬሽዮ ወይም አማውንቱ ወይም ነምበሩ ስኬጁል ይደረጋል ማለት ነው። ዲ ደግሞ ፊክስድ ሬሽዮ ስኬጁል ነው። ይሄ ደግሞ ምንድነው? ሬሽዮ አማውንቱ ወይም ነምበሩ ምንድነው? ፊክስድ ነው። በዚህ ወር 10 ሺህ ከሆነ በቀጣይ ወርም 10 ሺህ በቀጣይ ወርም እንደዛ 10 ሺህ ብር ማለት ነው። ሶ ይሄ ፊክስድ ሬሽዮ ስኬጁል ነው። ጥያቄ ላይ ምንድነው ምለው 90 ስልኮች ሞባይሎች በሚሸጡበት ጊዜ ምን ይደረጋል? ለሽያጩ ማን 10 ሺህ ብር ይሰጣል ማለት ነው። ኤብሪ 90 ሞባይልስ ይላል። እዚህ ጋር ማወቅ ያለባችሁ ነገር ኤብሪ 90 ሞባይል ሶ ነምበሩ ምንድነው? እዚህ ጋር ፊክስድ 90 ስልክ ከተሸጠ ምንም አይነት ስጋት የለውም። ስንት ይቀበላል ማለት ነው? 10 ሺህ ብር ይወስዳል ማለት ነው። ሶ ይሄ ምንድነው? ፊክስድ ሬሽዮ ስኬጁል ነው። ነምበሩ ምንድነው? እዚህ ጋር ፊክስድ ነው። ስለዚህ ትክክለኛ መልሱ ዲ ፊክስድ ሬሽዮ ስኬጁል ኤፌክቲቭ ነው በዚህ ኤግዛምፕል ላይ ማለት ነው። ሶ በዚህ ቪዲዮ ላይ 20 ጥያቄዎችን በዚህ መልኩ ጨርሰናል። በፓርት 2 ቪዲዮ ላይ የቀሩትን 20 መልቲፕል ቾይስ ኩዌስቸን ጥያቄዎችን እና 2 ኢሳይ ኩዌስቸን ጥያቄዎችን በደንብ እንሰራለን። ከዚህ ቪዲዮ ብዙ ነገር እንደተማራችሁና ለፋይናል ኤግዛማችሁ በጣም እንዳገዘ ተስፋ አደርጋለሁ። ለዚህ ቻናል ቤተሰብ ያልሆናችሁ ተማሪዎች ሰብስክራይብ በማድረግ ቀጣይ የምንለቃቸውም እንደዚህ አይነት ጠቃሚ ቪዲዮችን ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ከተመቻችሁ ጠቅሞናል ካላችሁ ላይክ እና ሼር እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ።